ሰጡ ሲያሰድቧት የነበሩት እነሱ ሜሪና ዳኒ ናቸው። አሁን ዛሬ ዳኒ ወንድሜ እያለ የሚያሽቀብጥ ወይም ከሄርሜላ የሆነ ነገር ወይም የሆነ ነገር ተደርጎላት ነው ዛሬ እያሽቃበጠ ያለው ሩታን ክዶ ማለት ነው እንጂ ለአብርሃም አስቦ አይደለም። አንድ ሰው ለታመመ ሰው ካሰበ እንዴት ነህ ደህና ነህ ወይ ጤንነት አሁን ያለህበት ቦታ ብሎ ይጠይቃል እንጂ ቀለበት ለምን አወለክባት ለምን ቀለበቱን አምጣ መልስላት አርግላት አይልም። ይሄ ነገር እኔ ግልጥ ሊሆንልኝ ለምን ነገራቶችን ለማስተካከል አሞከረም? አው ታውቃው ሰለ ልጅቷን ማለት እልህኛ ነች እኮ በዛ ነው እልብራ በምናምን በጣም ስለሚለው ወዲያው እልህኝነት አለ እናውቃለን። በቃ እልህ አለባት። ግን ደግሞ ምን አለ መሰለህ አንዳንዴ ለቤተሰብ ክብር የሚባል ነገር አለ አይደለ? ሁላችንም የቤተሰባችን ክብር እኮ ያስጨንቀናል አይደለ? ሴትም ሆን ወንድም ሆን ማለት ነው። እና እዚህ ጋር አሁን እሷ ብዙ ያልተረዳችው ነገር አለ። የምሬ ነው የዋናት በጣም እና እነሱ እዛ ጋር ያቺ እያስመሰለች እሷ ደግሞ የተሰጣትን ሁሉ ነገር እየሰራች ነው ያለችው። ይሄ ደግሞ ለሷ አስፈላጊ አይደለም። የምሬን ነው። ከሷ በላይ ቤተሰቧ በጣም እንትን እያሉ ነው ያሉት። ለምንድን ነው ቤተሰቧን የምታስነካው? በቻላችኋት አቅም ነገሯት በእናታችሁ። የምር እኛ አሁን እዚህ ጋር የማይሆን ነገር ስናይ የምንለው ግን ደግሞ እሱ ነገር እሷ ብዙ ጊዜም እያየች አይደለም። የልጅ እናት ናት፣ እንረዳታለን። እሱም ግዴታችን ነው። ገባክ? እንደማንኛውም ሰው ቁጭ ብላ ስልክ አትጠቀምም። ከልጇ ጋር ወደዛ ስትል ይገባናል። ግን ደግሞ ከሱም አልፎ አንዳንዴ የሚያየች ኮሜንቱን ምንድነው ያሉኝ ዛሬ ምናምን ብላ ቼክ ብታረግ ያለው። በዛ አጋጣሚ ደግሞ እሷ ናት እየተሰደበች ያለችው። ለምን የምርኛ በጣም ነው የምታሳዝነን። በጣም ነው የምንወዳት። እሷ ምንም ነገር እንድትሆንብን አንፈልግም። በቻላችሁ አቅም ምከሯት በእናታችሁ። የምሬን ነው። እኛ እዚህ ጋር እንትን ማለት የለባችሁ። እሺ እናትሽ እኔም ያው እየሞከርኩኝ ነው እኮ ማለት ዝም ብዬ ቁጭ አልኩኝም። ያው ብዙ ነገር ለማድረግ እየሞከርኩኝ ግን አሁንም ስላልተቻለ ነው ማለትም ብዙ ነገር ያት እየተቀበለች አይደለም መሰለኝና ጃስቲ በቃ ስልህ ሩታ እየተሞኘችም ይሁን ምን እንደሆነ አላውቅም። ብቻ ይሄ የራሷ እንትን ነው፣ ግን ራሷን ማስከበር አለባት ብዬ ነው የማስበው ማለት ነው። በምን እንደሆነ ታውቃለህ እዚህ ጋር ልዩ አሁን ትናንትና ደህና ሆኖ እያወራ ነበረ። ከትናንት ወዲያ ቀለበቱን ሲያወርቅላት እንደገና ደግሞ ትናንትና መቶ ለዳኒ ምንድን ነው ያለው? ሩታና ኤፍሬም አውልቅ ስላሉኝ ነው ያወለኩት ብሎ ሲማዘዝባት ነበረ። ስለዚህ እሷን እያስጠቆረ እሱም በቃ እንደታመመ እያደረገ ነው ያለው። ወይም እውነት ደህና ሆኖ እውነት ወደ እሷ ተመልሶ በሰላሙ ተመልሶ ከሆነ ለምን ቤት የሚያሳልፉትን ነገር በደህንነቱ ለምን ቀርጣ አታሳይም? ለስቡ ግልጥ የሆነ ነገር ለምን አትናገርም? በሆዷ ብቻ ይዛ ለምንድን ነው እሷ እየተሰደበች ቤተሰብ እየተሰደበ ይሄን ያህል ለምንድን ነው ዝም ብለው ነውስ? በቃ እኔ ወንድሙ እያለ ወይም ከወንድሙ ላይ የሆነ ነገር ያደርጋል ብዬ እኔ አላስብም። ወና ያለ ኤፍሬምና እሷ የሚያውቁት ነገር ወይም በቃ ከሱ ላይ የተነሳለት የሆነውን ነገር በግልጥ ለምንድን ነው የማያሳውቁት? ለምንድን ነው የምትሰደበው? እሷ ብቻ ለምንድን ነው የምትሰደበው? እንዴ በቃ እንዴት ብሎ እንደተመለሰ እንዴት ብሎ መጥቶ ይቅርታ እንዳላት እንዴት እንደታረቁ ግልጽ አድርጋ መናገር አለባት እዚህ ጋር። ወይም እሱ ጭንቀት ከሆነ እንደዚህ የሚያደርገው ከሚዲያ ለምን የጠራት ሰው ሁሉ እሱን እየጎተተች ለምን ትሄዳለች? እሱን እየጎተተች በሄደች ቁጥር እዛ ጋር የሚያስጠቁረው ሩታን ነው እያስጠቆረት ያለው። እንዴ ለምንድን ነው እሱን ይዛ የምትሄደው? በቃ እረፍት ካስፈለገው በቃ ቤቷ ቁጭ አድርጋ እረፍት ትንከባከበው፣ ራሱን ያዳምጥበት። ሰው በጠራት ቁጥር እሱን እየጎተተች በሄደ ቁጥር ከዛ እሱ በሚናገረው ነገር እሷ ነች እየተሰደበች አለችው። እሱ ትክክል አይደለም ታሟል እየተባለ እሷ ነች እየተሰደበች አለችው። እዛ ጋር የሚሰጠው መልስ ወይም ፊቱን ፍዝዝ የሚያደርገው ምናምን። አሁን ትናንትና ቲክቶክ ላይ የለቀቀው ቪዲዮ ኖርማል ነው ስናየው የነበረ፣ ግን ከቪዲዮ ላይ ደግሞ ከዳኒ ጋር ሲገናኝ ደግሞ ፊቱ እንዴት እንደሆነ እንዴት እንደተቀየረ አይተናል። ዳኒን ራሱ ሲያዩ የሆነ ነገር ነው የሚሆነው እና በእሷ ሽፋን አድርገው እሷ እየተሰደበች እነሱ በሆነ ነገር እየሰሩባት ነው ያለ ብዬ ነው የማስበው ማለት ነው። እሷ እየተሰደበች ነው ያለው ግልጥ አድርጋ ወይም ለሚከተላትም ለወዳጆቿም ለጠላቶቿም ግልጽ አድርጋ እንዴት እንደተመለሰ እንዴት ብሎ እንደመጣ መናገር አለባቸው ኤፍሬምም ሆነ እሷ።
ለምን እሷ ብቻ እየተሰደበች ለምን ዝም ትላለች? እንዲህ አሁን እሷ ምንም አልመሰላትም። በቃ አሁን ሜሪ በባለፈው አዋረደቻት፣ አሰደበቻት። ትናንትና ግን እህቴ ነሽ ምናምን ስትላት ተቀበለቻት። ለምን እያዋረደቻት ለምንድን ነው የምትቀበላት? ነገ ተገልብጣ እኮ ከነዳኒ ጋር ሆና ደግሞ የሆነ ነገር ትላታለች። ለምን እንደዚህ ሞኝ ትሆናለች? ለምን ሰው የሚላት ለምን ሰማም በራሷ ብቻ በቃ እልህኛ ነኝ እልህን እወጣለሁ ማለት ሳይሆን ቤተሰቦች እየተሰደቡ ነው እኔም ነፃ መውጣት አለብኝ ብላ ማሰብ አለባት። በቃ ንጹህ ከሆነች በቃ የሚያስፈልገውን ነገር ባሏ የሚያስፈልገውን ነገር ከጭቅጭቅም ሆነ ከነገር አርቃ ባሏን መንከባከብ አለባት። እምነት ቦታም ሆነ ምንም እነሱ እንደሚሉት ራሷ ነፃ እንድትሆን በቃ ራሷን ነፃ ለማውጣት ከፈለገች ወደ እምነት ቦታም ይዘው ሄዳ ራሱ እንዲያዳምጥ ማድረግ አለባት። በሄደች በተጠራችበት ቪዲዮ ላይ እየጎተተች እዛ እየሄደች ለምንድን ነው እሷ የምትሰደበው? ለምንድን ነው ራሷን የምታሰድበው? ቤተሰቦቿን የምታሰድብ ለምን አትነቃም? ለምን ራሷን አታስከብርም? ያም እየመጣ የሆነ ነገር ይረግጧታል፣ ይሰድጓታል። ከዛ መጥተው ይቅርታ እህቴ ነሽ ወዳጄ ነሽ ሲሏት ደግሞ ትቀበላለች። ለምን እንደዚህ ታደርጋለች? ለምን ጥንቅር ብሎ አይቀርም እህትነቱ? አሁን የሜሪ እህትነት ጥንቅር ብሎ አይቀር። በባለፈው ጭራቅ አድርጋ ነው የሰደበቻት። ጭራቅ አድርጋ ነው የወረደችባት። አንቺ ባለየ ነሽ፣ አንቺ ተንኮለኛ ነሽ፣ አንቺ እንደዚህ ዝርዝራ ነው የተናገረቻት። ትናንትና ግን እህቴ ነሽ ወዳጄ ነሽ ብላ ስትላት ተቀበለቻት። ለምንድን ነው እሷ የምትቀበላት? እንዴ ሞራን የላትም እንዴ? እንዴ በባለፈው እኮ ሄርሜላ የጠፋሽ ጊዜ አንቺ ነሽ አስጠፋሻት፣ አንቺ ተንኮለኛ ነሽ፣ አንቺ የሆነ ነገር ነሽ ብላ በሄርሜላ ወዳጅነት ሆና ነው እሷን ስትሳደብ ነበር። ያንን ረስታ ነው ትናንትና ስትጠራት ልጁን ጎትታ ሄዳ እሷን ራሷ እዛ አሰድቦ እየተመለሰችው ማለት ነው። ለምን ዝም ትላለች? ለምን ራሷን አታስከብርም? በቃ በስርዓት የማይናገር ከሆነ ራቅ አድርጋ ከነሱ ጭቅጭቅ ከነሱ ንትርክ ርቃ ባሏን መንከባከብ አለባት። በቃ ወደ ራሱ እስከሚመለስ ድረስ ከሚዲያ ትንሽ ራቅ ብትል እሷም ሆነ እሱም ሆነ በቃ የጎተተ ይዙን ደህና እስከሚሆን ድረስ እሱ ነዛ ትሄድ። እሷ ነች እሷ ባለችው ነው እየተመራ ያለው እየተባለ እሷ ነች። እኔ እንጃ መተትም ሆነ ምንም ሆነ አንድ ሰው በሁለት ወይም በሶስት ሰው አይጠራም። ለምን የፍሬምን ነው የሚሰማ፣ ሩታን ነው የሚሰማ፣ ሚስቱን ልጁን ነው በቃ የሚለው በቃ የሚቀበጣጠረው። እንደዚህ ነው እንደ መተት የሚሰራበት ከሱ ላይ እንደዚህ አይደለም። መተት ከተሰራ ወይ ሩታን ብቻ ነው የምሰሙ ብሎ ወደ ሚስቱ ብቻ ነው እንጂ የሚጠይ እንትን የሚለው ሶስት ሰው ያንንም እንትን ሊሰማ አይችልም። የፍሬምንም ሆነ ማንንም ሊሰማ አይችልም። ግን ይሄ ነገር በምንድን ነው የተመለሰው? አብርሃም ከኤርሜላ ጋር በነበረው ደንዝዞ ነበረ ነው ወደ ሩታ ሲመለስ ነው የደነዘዘው? እኔ በሽተኛ ነው ብዬ አላስብም። አውቆ እሷን እያስጠቆራት ነው ያለው። አውቆ እሷን እያሰደበ ነው ያለው። በእሷ ሽፋን አድርገው እንትን እየሰሩባት ነው። አሁን ትናንትና የአብርሃም እህት ከኤርሜላ ቤት ሄዳ ነበረ። ምን እንደሚያደርጉ አይታወቅም። ይሄንን ታያለች ወይ? ምን እንደተሰራባት ምን እየተሰራባት እንዳለ ታውቃለች ወይ? ብቻ አብርሃም አጠገቧ መሆኑን ማየት የለባትም። ምን እየሰሩብኝ ነው? ምን እያሰቡብኝ ነው? ምን ተንኮል ይዘውብኝ ሊመጡ ነው ብላ ማሰብ አለባት። ለልጇ መኖር አለባት። እሷ እንደ ሄዷል። ተመለሰም አልተመለሰም የራሱ ጉዳይ። ያን እርጉዙን ያላሰበላት ሰውዬ ዛሬ መጣ ሄደ ቀረ፣ ምንም አይጠቅማትም። ስለዚህ ቤተሰቦቿን አታሰድም። ግልጥ አድርጋ የምትናገር ከሆነ ትናገር። አለዚያ ደግሞ በየጠራት ቪዲዮ እየገባች እሱን እየጎተተች እዛ እየሄደች ራሷን አታሰድም። በቃ አርፎ ይቀመጥ ከቤት በቃ ይቀመጥና ራሱን ያዳምጥ፣ ከጭቅጭቅ ይራቅ። እርግጥ ጭቅጭቅም እንደዚህ ሲበዛ መጨናነቅ ምናምን ሲበዛ እኮ የምናወራው ራሱ ይጠፋብናል። በቃ ራሳችን እንጠላለን፣ እንደነዝዛለን፣ ብዙ ነገር እንትን ይለናል። ግን እሱ በቪዲዮ በመጣው ቁጥር እሷን ለማስጠቆር እሷን ለማስሰደብ ፊቱን ይዘፈዝፋል። ድንዝዝ እንደ ሕፃን ልጅ ይላል። እንዴ ለምን እንደዚህ ይሆናል? ለምን ራሷን አታስከብርም? አሁን ትናንትና አቤል ይቅርታ እላታለሁ አለ። ግን ተንኮል ይዞ ነው የሚሄደው። ለተንኮል ነው ይቅርታ የሚላት። ይህን ደግሞ መቀበል የለባትም። አቤልን በጭራሽ መቀበል የለባትም። ሜሪንም ቢሆን አምና ልቧን ከፍታ መቀበል የለባትም። ነገ ታዋርዳታለች፣ ነገ ትሰድባታለች።
ለምን አብራ ስታሽጋብጥ አብራ ያልሆነ አዲያ እየሳቻለም በውስጥ የምታወራት እውነት እኔ ስልኳን ላይ ግን ስደውልላት አታነሳም፣ አትመልስም። ቴሌግራም ላይ ለምን እንደሆነ አላውቅም። ቢዚ ሆና ሊሆን ይችላል፣ ስልክ አታይ ሊሆን ይችላል። ግን እናንተ እውነት የምታስቡላት ዘመዶቿ፣ ወዳጆቿ በውስጥ መከሯት። በቃ ራሷን ነፃ ለማውጣት አሁን ማነች ብዙ የምትባለው የእሱ እህት እምነት ቦታ እንወስደዋለን ምናምን እያለች ነው። ራሷን ነፃ ለማድረግ ይዘው ትሄድ በቃ እምነት ቦታ ይዛ ሄዳ አባቶችን ታናግር፣ በቃ የሚያስፈልገውን ነገር ምክር ይሰጠው ምናምን። ሐኪም ቤትም ከሆነ እዛ ሄዳ በስርዓት ታስመርምረው ምክር ይሰጠው። በቃ ራሷ ማድረግ ትችላለች። ሰው ሰላላ ሳይሆን ራሷ ባሌ ትክክል አይደለም። አሁን ትናንትና ተናግራለች። አዎ ጭንቀት በዝቶበታል እንደዚህ ነው ምናምን ብላለች አይደለም። ራሷ እዛ ሄዳ ማስመርመር እምነት ቦታም ጸበልም ሆነ ምንም በቃ ራሷን ነፃ ለማውጣት እኔ እንደዚህ እየተሰደብኩኝ ራሴን ነፃ ለማውጣት የማልሆነውን ነገር ማላደርገው ነገር የለም። ለምን ዝም እንዳደረገችው ሁሉ ይሄ ሁሉ እየተሰደበች ይሄ ሁሉ እየተነገራት እንዳደረገች ሁሉ ዝም ሰምታ ዝም የምትለው ለምንድን ነው? ለምን ዝም ትላለች? ለምን ራሷን ነፃ አታወጣም? ለምን እዛው አትሄድም? ጸበልም ሆነ ምንም ሆነ እዛ ሄዳ ወይም ከቤት ውስጥ የሚያሳልፉትን ደስተኛ ሆነው ምናምን የሚያሳልፉት ነገር ካለ በቪዲዮ ቀርጣ ሲያሳልፉ ሲስቁ ሲጫወቱ ታሳይ፣ ለሰው ታሳይ። በቃ ያኔ ነፃ ትወጣለች። እሷን ግን እየሰማች ከፊት ለፊቷ መትተሹ ነው ምናምን እያሏት እየሰድቧት ከፊት ለፊቷ ምንም አይመስላትም። ስቃ ነው እዛ የምትሄደው። ለምን እንደዚህ ትሆናለች? እንደሚደረግና ቤተሰብ እንደሚያደርግ ምናምን በቃ የሆነ ነገር እንዳለ ነው አክት እያደረገች ያለችው እራሷ ማለት ነው። እንደ አንድ ሰው በቃ ባሌ ተመልሶልኛል ጤናውን ራሴ እመልሳለሁ ካለች በቃ እውነት አብርሃም ተመልሶ ከሆነ በደህናው ተመልሶ ከሆነ በቃ ሰው የሚላትን መስማት አለባት። ኮሜንትም ቪዲዮም እየሰሩ አሁን እነ ፍሬው የሚሏት ፍሬውን በስርዓት ነው የሚከራከርላት ለሩታ ማለት ነው። እሱ ራሱ የሚሰጣትን አስተያየት መቀበል አለባት። እርግጠኛ ነኝ ታያለች። ቲክቶክም ትገባ ይሆናል፣ ቪዲዮም ልታይ ትችላለች፣ ተቆራርጦም ሊደርሳት ይችላል። ይሄንን መስማት አለባት። ለምን ራሷን ነጣ ለምን አታረግም? የሚከተሏትን ወዳጆቿ እህቶቿ ለእሷ የሚከራከሩላትን ለምን አታስደስትም? እስከ ዛሬ ለእሷ የቆሙ ሁሉ እሷ የሆነ ነገር ስታጠፋ እንኳን አደረገች እሷ ጥፋተኛ አይደለችም ብሎ ነው የሚከራከሩላት። ለእነሱ ስትል ደግሞ ራሷን ነፃ ለማውጣት ያደረገችውን ሁሉ እንዴት እንደሆነ ማሳወቅ አለባት። ለተከታዮቿ ክብር ካላት፣ ለሚወዳት ሰው ክብር ካላት፣ ለቤተሰቦቿ ክብር ካላት ራሷን ነፃ ማውጣት አለባት። ትናገር በቃ ጸበልም ሆነ ምንም ሆነ ይዛ ሄዳ ባሏን ወደ ራሱ እንዲመለስ ታደርግ። እኔ እርግጠኛ ነኝ አብርሃም አልታመመም። አውቆ ድራማ እየሰራባቸው ነው ያለው። አውቆ ሩታን ለማሰደብ ነው እንደዚህ እያደረገ ያለው። ለምን በቃ ከሄርሜላ ጋር ለመራቅ አስቦ ያደረገው ድራማ ነው እንጂ ታሞ ደንዝዞ ምናምን አይደለም። እንዲህ መተት የሚደረግ እና ያለን እኮ በሚዲያ ላይ ምን እንደሚደረግ ትምህርት እኮ አባቶች ምናምን ሲሰጡ እኮ እንሰማለን። እንደዚህ ነው እንዲህ መተት የፍሬምን ነው የምሰማው፣ ሩታን ነው የምሰማው እየዘበራረቀ። እንዴት ነው መተት ነው የሚባለው? በሶስት ሰው ነው እንዲህ መተት የሚሰራበት? እንዴ ከመተት ከተሰራበት በቃ ሩታ ብቻ ነው እንጂ ሊል የሚችለው የፍሬም ምናምን እያለ ሊዘባርቅ አይችልም። እና እኔ እየሸወዳት ነው ወይም እሷ እየሸወዳት ነው ወይም የሆነ ነገር አስቦ ነው ይሄ ልጅ እሷን ለማሰደብ ነው። በቃ በኋላ ይቆጫታል። እውነት ራሷን ነፃ ታድርግ። በቃ ቤተሰቦቿን የማታሰድብ ራሷንም ታስከብር። በቃ ባልዋለችበት ዋለች እየተባለች እኔ እርግጠኛ ነኝ ትናንት ራሱ ወንድሟ ቤቷ ሄዶ ምናምን ሲመክራት ምናምን ከእንደዚህ አይነት ቤተሰብ ወጥታ እንደዚህ ታደርጋለች ብዬ እኔ በፍጹም አላስብም። ለምን ይሄ ደግሞ በኋላ ከእሷ ላይ ነው የሚጠመጠመው። እንደዚህ መጥፎ ነገር ራሷ ላይ ነው የሚጠመጠመው። እሱ እንትን ሊል ይችላል። ነገ እኔ የምፈራው አሁን ላይ ነገ ተሽሎኛል እሷ ነች የሆነ ነገር አርጋብኝ እንደዚህ የፈዘዝኩት ብሎ ወደ ሄርሜላ ቢመለስ እሷ እንደተወገጠች ትኖራለች። ይሄ ደግሞ እየተሰራባት ነው ያለው፣ ጊዜ እየሰራችባት ነው ያለው። በቃ የሆነ ነገር አሁን ይሄ ልጅ አውቆ ተመልሶ ሩታ ነች እንደዚህ ያደረገችባት ብለው እንደሚያወሩ እርግጠኛ ነኝ። ራሷ ቀድማ ካልተጠነቀቀች ራሷን ማስከበር አለባት። በቃ
ከነሱ መራቅ ካለባት ተራቅና ይዘው ትውጣ። ቪዲዮ ሳሰራ ምናምን ከነሱ ተራቅ። በቃ ይዘው ትውጣ። ለትንሽ ጊዜ ከሚዲያ ይጥፉ እንጂ እየጎተተች እዛ እየሄደች እዛ ጋር እሷ እየተጠቆረች እሷ መሰደብና እሷ መረገጥ የለባትም። ቤተሰቦቿ ታስከብር። እውነት ለእህቶቿ እንደዚህ የሚከራከሩላት በየቀኑ የሚከራከሩላት ማሰብ አለባት። እናንተም እውነት ቤተሰብ ከሆናችሁ ለእሷ ቅርብ ከሆናችሁ ወንድሞች ከሆናችሁ እህቶች ከሆናችሁ ደውሉና ንገሯት። ራሽን ነፃ አውጪ፣ ወደ እምነት ቦታ ውሰጁ። በቃ የሆነ ነገር አድርጌ በምትጠሪበት ቪዲዮ ይዘሽው አትሂጂ። በቃ እረፍት ያድርግ፣ ትንሽ ይረጋጋ ብላችሁ ንገሯት። ለምን ዝም ትሏታላችሁ እንዴ? ለህኛ ነች ምናምን ሰው የሚላትን አሰማም ልትሉ ትችላላችሁ። ግን ይሄንን ደግሞ ራሷን ነፃ ማውጣት አለባት። ነገ በእሷ አመካኝተው እኮ እሷ ነች እንደዚህ ያደረገች አብርሃም ወደ ቢመለስ እሷ ነች እንደዚህ ያደረገችኝ ከተባለ ምን ያህል ነው ቤተሰብ የሚሰደብባት? እናት አባቷ ምን ያህል ነው የሚሰደቡት? ይህን ማሰብ አለባት። ይህን ማስተካከል አለባት። ዝም አትበሏት። ይሄ ቀላል ነገር አይደለም። እንዲህ በሚዲያ ላይ ወጥቶ ይች መተተኛ ነች ባሏን በመተት የያዘች የሚባል ወሬ ሲሰማ ምን ያህል ያማል? ምን ያህል ይሰማል? ይሄ እኮ በህግ ራሱ ምንም ጥፋት ካለለባት እኮ በህግ መክሰስ ትችላለች። ማስጠንቀቅ አለባት። ለምን ያላዩትን ነገር እርግጠኛ ባልሆኑበት ነገር ነው መተተኛ ነች ብሎ ስሟን ያጠፏት። ለምን ዝም ትላለች? እውነት እሷ ራሱ ሁሉም ነገር አስቤ ወስኜ በዙሪያ ያሉትን ሰዎች ማስወጣት ስላለብኝ ብሎ ኮርቷል። ቴሌግራም ላይ እኮ ተለቋል ድምፁ። አስቡት፣ ፈልጎ ፈቅዶ ወደ ሚስቱ መመለስ ፈልጎ ነው። በቃ የግዴታ ከካሜራ ጀርባ የተቀረጸ ቀለም ነው፣ ነጭ ቀለም እንዴ